ሰላም ውድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። በዛሬው የአረበኛ ትምህርታችን የቤተሰብ አባላትን ስያሜዎች በአረበኛ አሳያችኋለሁ ማለት ነው። እንደተለመደው ለዩቲዩብ ቻናል አዲስ ከሆናችሁ ዩቲዩብ ቻናል ሰብስክራይብ በማድረግ እንዲሁም ይህን ቪዲዮ ላይክ በማድረግ የዛሬውን ትምህርት ጀምሩ። ቀጥታ ወደ ትምህርቱ። አብ 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 ማለት አባት ማለት ነው። ፋዘር ማለት ነው። ኡም እናት ማዘር። አኽ ማለት ወንድም ማለት ነው። ብራዘር ኡኽት እህት ሲስተር። ጀድ ማለት ወንድ አያት ማለት ነው። ግራንድ ፋዘር ማለት ነው። ጀዳ ማለት ሴት አያት ማለት ነው። ግራንድ ማዘር ማለት ነው። እነዚህ በሙሉ አባት፣ እናት፣ ወንድም፣ እህት፣ አያቶች በሙሉ ምን ይባላሉ? ቤተሰብ ይባላሉ። ቤተሰብ በአረበኛ ምን ይባላል? ኡስራ ወይም አኢላ ፋሚሊ ማለት ነው። ቤተሰብ ማለት ነው። በእናትና በአባት በኩል ያለ ዝምድና ማለት ነው። አጎት፣ የአባት ወንድምና እህት እንዲሁም የእናት እህትና ወንድም አጠራሩ አንድ አይደለም፣ ተመሳሳይ አይደለም በአረበኛና ምን ተብሎ እንደሚጠራ አሳያችኋለሁ ማለት ነው። ዓም ማለት የአባት ወንድም ማለት ነው። አንክል ማለት ነው። ዓሚ ማለት አጎቴ ማለት ነው። የኔ አጎት እንደማለት ነው። ማያንክል ማለት ነው። አጎቴ ለማለት ዓሚ እንላለን ማለት ነው። ዓመቲ ማለት አክስቴ ማለት ነው። የአባት እህት ማለት ነው። ዓመቲ ማለት የአባት እህት ማለት ነው። ማይ አንት ማለት ነው። ኻላ ማለት አክስት ማለት ነው። እሱም የእናት እህት ማለት ነው። የእናት እህት ማለት ነው። አንት ማለት ነው። ኻላ ማለት ኻለቲ ማለት አክስቴ ማለት ነው። የእናት እህት ማለት ነው። ማይ አንት ማለት ነው። የአባት ከሆነ አመቲ እንላለን። የእናት ከሆነ ደግሞ ኻለቲ እንላለን ማለት ነው። ኻሊ ማለት አጎቴ ማለት ነው። የእናት ወንድም ማለት ነው። አንክል የእናት ወንድም ማለት ነው። የዛሬው ትምህርታችን ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ሹክራን ለኩም ማሰላሙ